ሶ አሁን ሳምፕል ስፔሱ ማን ነው? ሳምፕል ስፔሱ ማን ነው? ሳምፕል ስፔስ የሚባል አለ። ሳምፕል ልጻፈው፣ ሳምፕል ስፔስ ወይም ደግሞ ኤስ ማለት ይቻላል። ስንት ነው? 1 2 3 ከአንድ እስከ 20 ነው ማለት ነው። አንድ ይሄን ያዙ። ሌላ ኢቨንት ደግሞ የሚባለው የሚጠየቀው ጥያቄ ነው። what is the probability that the number chosen a multiple of 4 ነው። ስለዚህ ኢቨንቶቹ እነማን ናቸው? መልቲፕል ኦፍ 4 የሚባሉት እነማን ናቸው? ኢቨንት በኢ ነው የሚወከለው። መልቲፕል ኦፍ 4 የሚባሉት 4 አለ፣ 8 አለ፣ 12 አለ፣ 16 አለ፣ 20 አለ አይደለ? የስ በጣም አሪፍ። ሰው አሁን አወቅን ማለት። ስለዚህ አሁን ፎርሙላው ምንድን ነው? ዘ ፕሮባቢሊቲ ኦፍ አን ኢቨንት ማለት ምን ማለት ነው? ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ቶታል ሳምፕል ስፔስ ማለት ነው። ሶ ቶታል ሳምፕል ስፔሱ 20 ነው፣ ከአንድ እስከ 20 ስለሆነ ኦቨር ይሄኛው 20 እናደርጋለን። ነምበር ኦፍ ኢቨንቶቹ ስንት ናቸው? 1 2 3 4 5 ናቸው። ስለዚህ 5 ኦቨር 20 ነው። ኦኬ ተማሪዎች፣ የሲዳማ ክልል የነበረ ፓርት 2 ላይ ሲዳማ ሚኒስትሪ ስምንተኛ ክፍል የነበረ የ2017 ጥያቄ የነበረ ነው። ሶ አሁን ደግሞ ፓርት 2 ላይ ነው ያለ ነው። ሶ እስከ 20 በፓርት 1 ሰርተናል። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ወደኋላ ተመልሳችሁ ማየት ትችላላችሁ። ሶ እንዲሁም አዲስ የሆናችሁ ታላቅ ካላችሁ ሰብስክራይብ አድርጋችሁ ጀምሩ ማለት ነው። 21ኛው ጥያቄ ምንድነው የሚለን? which of the following correctly arranged the numbers ይለናል። -2/3 3/5 -5/8 in increasing order ነው የሚለን። ሶ ይህንን ለማስቀመጥ በመጀመሪያ ወደ ዴሲማል መቀየር ያስፈልጋል። እንደ ፍራክሽን ላይ ሆኖ ለማወዳደር ትንሽ ስለማይመች ማለት ነው። ሶ ወደ ዴሲማል አስቀይሩት። -2/3 ማለት ወደ ዴሲማል ሲቀየር -0.666 እያለ ይቀጥላል። እሺ እንዲሁም ደግሞ 3/5 ሲሆን ወደ ዴሲማል ሲቀየር 0.6 ይመጣል። ያኛው ደግሞ -5/8 የሚለው ደግሞ ወደ ዴሲማል ሲቀየር -0.625 እያለ ይቀጥላል ማለት ነው። ግልጽ ነው ተማሪዎች? ስለዚህ አሁን ይችን በቅደም ተከተል ከትንሽ ኢንክሪዚንግ ኦርደር ነው የሚለን። በቅደም ተከተል ስናስቀምጠው በጣም ትንሹ የፓርት ማለት ይሄ ነው። ይሄ ማለት -2/3 ማለት ነው። ይሄንን አንደኛ እናደርገዋለን፣ ትንሹ ማለት ነው። ቀጣይ ደግሞ ኔጌቲቭ ያለው ይሄ ነው። ስለዚህ ይሄኛው ምን እናደርገዋለን? ሁለተኛ እናደርገዋለን። ሶ ይሄኛው ፖዚቲቭ ስለሆነ ኦልሬዲ ሶስተኛ ይሆናል ማለት ነው። ሶ እንደዚህ የሚለው ከዚህ ከተሰጡት አማራጮች ውስጥ የትኛው ነው? ያ ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ። እንደዚህ አይነት ሲመጣ በመጀመሪያ ደረጃ ወደ ዴሲማል መቀየር ያስፈልጋል ማለት ነው። ኦኬ እንቀጥላለን። 22ኛ ዋት ኢዝ ሪዛልት ኦፍ ይለናል። እንደምረው ይሄን ማንነው ቀንሰው። ሶ 6/7 ማይነስ 3/14 ነው የሚለው። ሶ ኤልሲኤም የ7 እና የ14 ኤልሲኤም በኤልሲኤም ከሰራችሁት ይሄ 14 ይሆናል። ሶ 14 እናደርግና 14 ሲካፈል ለ7 ሁለት ጊዜ ይደርስልናል። 2 ጊዜ 6 12 ይመጣል። ሲቀነስ 14 ሲካፈል ለ14 ስንት ነው? አንድ ነው። አንድ ሲባዛ በ3 ስንት ነው? 3 ይመጣል ማለት ነው። ኦኬ ሶ 12 ሲቀነስ 3 ስንት ይመጣል? 9 ይመጣል። 9/14 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ መልሳቸው ምን ይመጣል ማለት ነው? ቢ ይመጣል ማለት ነው። ለምን እዚህ ጋር መቃለል አይችልም። 14 እና የ9 የጋራ ስለሌላቸው ማቃለል ስለማንችል እንዳለ ቁጭ እናደርገዋለን ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ ከለሯን ልቀይራት ብዬ ነው። እንቀጥላለን። ኦኬ በጣም አሪፍ። እሺ ምንድነው የሚለን? 22ኛ 23ኛ ማለት ነው። ሶሪ a farmer uses 4/7 of his land for wheat ነው። ለስንዴ ካለው መሬት ላይ 4/7ኛውን ለምን ተጠቀመበት? ለስንዴ ተጠቀመበት። 2/5ኛውን ደግሞ for corn ነው፣ ለኮርን ተጠቀመበት ነው። ስለዚህ ምንድነው what fraction of his land is used ነው። ምን ያህል ነው የተጠቀመው ነው። ምን ያህል ተጠቀመ ነው። what fraction of his land is used ነው። ጥቅም ላይ የዋለው ምን ያህል ነው ነው። ስለዚህ እነዚህን ሁለቱን መደመር ነው ማለት ነው። ምንድነው የምናደርገው? 4/7 ፕላስ 2/5 ማለት ነው። ሁለቱን ደምሮ ማስቀመጥ ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል? አሁን ይሄ የጋራ ስንት ይመጣል? የ7 እና የ5 የጋራ 35 ይሆናል። ኤልሲኤም ማለት ነው። ክሪስክሮስ ማድረግ ነው። እሺ ከዛ ይሄኛው በዚህ ይባዛል። እሺ ከዛ ቀጥሎ ደግሞ ይሄኛው ደግሞ በዚህ ይባዛል። 4 ሲባዛ በ5 20 ይመጣል። ሲደመር 2 ሲባዛ በ7 ስንት ይመጣል?
4 ይመጣል ማለት ነው። ስለዚህ 20 ሲደመር 14 ስንት ይመጣል? 34 ኦቨር 35 ይመጣል ማለት ነው። የጋራ ካለ እንሄዳለን እናቃልለዋለን፣ ግን የጋራ ያለ አይመስለኝም። እዚህ ጋር ስናየው የሚቃለል ሁለቱንም የሚያቃልል ማለት ነው። ከታች ያለው በ5 በ7 ይሄዳል። ከላይ ያለው ግን በ2 እና በ17 ብቻ ነው የሚሄደው። እንዳለ ማስቀመጥ ነው። ሶ መልሳችን ምን ይመጣል ማለት ነው? ቢ ይመጣል። ማን ነው? ዲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እዚህ ጋር 24ኛ ቴብል አለ። ምናልባት ለእናንተ በደንብ ፎቶ ስለተነሳ በደንብ ላይታያችሁ ይችላል ይመስለኛል፣ ግን የሚታይ ይመስለኛል። ዘ ቴብል ጊቨን ቢሎ ኢዝ ፋንክሽን ዋይ ኢዝ ኢኳል ቱ ኤክስ ስኩዌር ነው የሚለን። የፔሪድ ላይ ያለው ስኩዌር ቴብል ያለበት ነው። ጥያቄው እዚህ ጋር ምንድን ነው የሚለው? ዋት ዘ ስኩዌር ሩት ኦፍ ነው የሚለው። ልጻፉ በደንብ ልታያችሁ። ዋት ኢዝ ዘ ስኩዌር ሩት ኦፍ 50.55 ስንት ይመጣል ነው የሚለን። ቼክ እናድርግ። እዚህ ውስጥ ነው 50.55 የሚል ካለ እንፈልግ። ያ 50 ያ እዚህ ጋር አለ። አያችሁ ይታያችኋል አይደለ? የስ 50.55 እንዚህና ወደ ኋላ ወደ ሆሪዞንታል ወደ ግራፍ ስንመጣ ማን አለ? 7.1 አለ። 7.1 ወደ ላይ ስንሄድ ደግሞ ስንት አለ? 1 አለ እዚህ ጋር። ስለዚህ ይሄው ምን ይሆናል ማለት ነው? 7 ራዲካል 50.55 እኩል ይሆናል 7.1 ይመጣል ማለት ነው። 7.1 ማለት ከቴብል እንደዚህ አድርገን ነው ራዲካል የምናወጣ። መልሳችን ምን ይመጣል? ቢ ይመጣል ማለት ነው። በጣም አሪፍ። እሺ ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንቀጥላለን። ኦኬ እዚህ ጋር ምንድን ነው የሚለን? በጣም ቀላል ነው ይሄኛው፣ በጣም ቀላል ነው። 25ኛ ማለት ነው። እሺ ምን ይለናል? ዋት ኢዝ ዘ ስኩዌር ሩት ኦፍ ነው የሚለን። ይሄ በጣም ቀላል ነው። ዘ ስኩዌር ሩት ኦፍ ስንት ነው? 300 እሺ 24 ስንት ይሆናል? ስኩዌር ሩት ላይ ደግሞ 8ኛ ክፍል የተማርነው ነው። እርስ በርሱ ተባዝቶ 324 የሚሰጥ ቁጥር ማነው ነው አይደለ? የስ ስለዚህ አይ ቲንክ ማን ነው የሚሆነው መልሱ? ይሄ በጣም ቀላል ነው አይደለ ተማሪዎች? 18 ይሆናል አይደለ? የስ ስለዚህ ምን ይሆናል? ዘ ስኩዌር ሩት ኦፍ 324 እኩል ይሆናል 18 ይመጣል። መልሳችን ምን መጣ ማለት ነው? ሲ ይመጣል ማለት ነው። በጣም አሪፍ። እሺ 26ኛ ደግሞ ምንድን ነው የሚለን? ዋት ኢዝ ዘ ኪዩብ ኦፍ ይላል። ይሄ ማለት ምን ማለት ነው? 1/3 ኪዩብ ማለት ነው። ኪዩብ ማለት አንድ ቁጥር ኤ ኪዩብድ ሲባል ኤ ኪዩብድ ማለት ምን ማለት ነው? ኤን 3 ጊዜ ኤ ሲባዛ ኤ እርስ በርሱ ምን ማለት ነው? 3 ጊዜ ማባዛት አይደለ? ስለዚህ ምን ይሆናል አሁን ይሄ 1/3 ታይምስ 1/3 ታይምስ 1/3 ማለት ነው። ከላይ ያለው 1 ሲባዛ 1 ሲባዛ 1 ይሆናል። ከታች ያለው 3 ሲባዛ በ3 ሲባዛ በ3 ይመጣል። 1 ሲባዛ በ1 ሲባዛ በ1 1 ይመጣል። 3 ሲባዛ በ3 ሲባዛ በ3 ደግሞ 27 ይመጣል ማለት ነው። ስለዚህ ስንት ይመጣል? 1/27 ይመጣል ማለት ነው። በጣም አሪፍ። መልሳችን ምን ይመጣል ማለት ነው? ኤ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ኮንሲደር ዘ ፎሎዊንግ ግራፍ ጊቨን ቢሎ ነው የሚለን። ይሄን ግራፍ እንየው። ኦኬ ግራፍ ማለት ግራፉ ይታያቸዋል አይደለ? ግራፉ ማለት ይሄ ሳች እንደዚህ አይነት ያለው ፓርት ነው ግራፉ። ያው ታውቃላችሁ ሆሪዞንታል ፓርቱ ኤክስ አክሲስ ነው፣ ቨርቲካል ፓርቱ ደግሞ ዋይ አክሲስ ነው። ይሄ ግራፍ ኤክስን ክሮስ ያደረገበት ፖይንት እዚህ ጋር 3 ላይ ክሮስ አድርጓል። ስለዚህ ይቺ በፔር ኦፍ ፖይንት ስትቀመጥ ምን ታደርጋለች? 3,0 ትባላለች አይደለ? የኤክስ ዋጋ 3 ነው፣ የዋይ ዋጋ ደግሞ በኤክስ አክሲስ ላይ 0 ስለሆነ ማለት ነው። ይሄ ግራፍ ደግሞ ዋይን ደግሞ እዚች ጋር ክሮስ አድርጓታል። ይቺ ፓርት ደግሞ ማነች? ይቺ ፓርት ማለት ማይነስ ማን ነው? 0 የመጀመሪያ ኤክስ ስለምጻፍ ኮማ -2 ላይ ክሮስ አድርጎታል ማለት ነው። በጣም አሪፍ። አሁን የኤክስን ቦታ እዚህ ኤክስ አክሲስን እዚህ 3 ላይ ክሮስ አድርጓል ወይም ደግሞ አቋርጧል ማለት ነው። የዋይ አክሲስን ወይም ደግሞ ቨርቲካሉን ደግሞ 0 ኮማ -2 ላይ ክሮስ ያደረገ ግራፍ ነው። ስለዚህ ጥያቄው ምንድን ነው የሚለን? ከሚከተል which one of the following represents the equation of the line L the above graph ነው የሚለን። ስለዚህ ይሄ ግራፍ ማንን 3,0 እና ኤንድ ብለን ምን ሌላ ደግሞ ማን አለ? 0 ኮማ -2 ላይ ክሮስ ያደረገ ግራፍ የትኛው ነው? ከዚህ ከተሰጡን አማራጮች ውስጥ በጣም አሪፍ። ስለዚህ ከኛ የሚጠበቀው ምንድን ነው? በሁለት መልኩ መስራት ይቻላል። ይሄን ጥያቄ በሁለት መልኩ መስራት ይቻላል። አንደኛው ኖርማል ፎርም ኢኩዌሽን ኦፍ ዘ ላይን ስሎፑን ፈልገን ከዛ በኋላ ኢኩዌሽን ኦፍ ዘ ላይን መስራት እንችላለን። ወይም ደግሞ
ለምሳሌ ምን ማድረግ እንችላለን መሰላችሁ? የመጀመሪያዋል እንኳን ኤን ባየው በኤ ለእናንተ ሾርት እንዲፈጥ ካስፈለጋችሁ ለምሳሌ ኤ ምንድን ነው የሚለን ዋይ ዊች ኢዝ ኢኳልስ ቱ 3 ኦቨር 2 ኤክስ ፕላስ 2 ይላል አይደለ? ስለዚህ የመጀመሪያው ለምሳሌ 3 ኮማ 0 ነው የሚለው አይደለ? የመጀመሪያዋ እቺ እዚህ ጋር ያለችው ማለት ነው። ሶ የኤክስ ዋጋ 3 ሲሆን ዋይ 0 ይመጣል ወይ ነው ጥያቄ። ኤክስ 3 ሲሆን ዋይ 0 ይመጣል ወይ? እዚህ ጋር መተካት ለምሳሌ ዋይ እኩል ይሆናል ልበልና 3 ኦቨር 2 ታይምስ 3 ፕላስ 2 አድርገው 0 መምጣት አለበት፣ ካልሆነ አይሆንም ማለት ነው። በጣም አሪፍ። ሶ ስንት ይመጣል አሁን ይሄ? እሺ 3 ኦቨር 2 ታይምስ ይሄ 3 ኦቨር 1 ነው። ሶ 9 ኦቨር 2 ፕላስ 2 ይመጣል። ኦቨር 1 ብናደርገው ብንደምረው ክሪስ ክሮስ አድርገን ስንት ይመጣል? ይሄ ክሪስ ክሮስ 9 ፕላስ 4 ኦቨር 2 ነው 13 ኦቨር 2 መጣ። ስለዚህ ዋይ ኢዝ ኢኳል ቱ 13 ኦቨር 2 ነው። ይሄ ደግሞ 0 አልመጣም። ምን መምጣት ነበረበት? ይህችን ፓርት መምጣት ነበረባት ማለት ነው። ይህችን ፓርት መምጣት ነበረበት ማለት ነው። ሶ እስኪ በዚህ መልስ ዲንን ሞክረው። እስኪ ዲንን ሞክረው። ዲ ምንድን ነው የሚለን? ዲ ዋይ ዊች ኢኳልስ ቱ 2 ኦቨር 3 ኤክስ ማይነስ 2 ይልናል። ስለዚህ መጀመሪያ ቼክ የምናደርገው የመጀመሪያ ሁለቱም ፖይንቶች የመጀመሪያ 3 ዜሮን እና 0 ኮማ ማይነስ 2 ነው የምንተካው። ስለዚህ 3 ዜሮን ሲተካ በኤክስ ቦታ 3 ይተካል። ከዛው 0 ዋይ 0 ከመጣ ልክ ነው ማለት። ስለዚህ አሁን ዋይ እኩል ይሆናል 2 ኦቨር 3 ታይምስ 3 ማይነስ 2 እናደርጋለን ማለት ነው። በኤክስ ቦታ ነው 3 የተተካው። ሶ እዚህ ጋር እንደምታዩት 3 በ3 ይጠፋል። ስለዚህ 2 ሲቀነስ 2 ምን መጣ? 0 ይመጣል ማለት። ስለዚህ ዋይ ኢዝ ኢኳል ቱ 0 ልክ ነው። የመጀመሪያው ልክ ነው። ሁለተኛው ደግሞ መተካት አለበት። 0 ኮማ ማይነስ 2 0 ኮማ ማይነስ 2 የተባለችዋ ማለት ነው። 0ን ሲሰጠው ስንት መምጣት አለበት? ዋይ ማይነስ 2 መምጣት አለበት። ስለዚህ ዋይ ኢዝ ኢኳል ቱ 2 ኦቨር 3 ኤክስ ማይነስ 2 ነበረ። በኤክስ ቦታ ማለት ተካ ነው፣ 0 ልተካ ነው። 2 ኦቨር 3 ታይምስ 0 ማይነስ 2 ነው። 2 ኦቨር 3 ታይምስ 0 ስንት ነው? 0 ነው። 0 ማይነስ ስንት ነው? ማይነስ 2 መጣ ማለት ነው። ስለዚህ ትክክል መጣ ማለት ነው። ስለዚህ ኢኩዌሽን ኦፍ ግራፉ ማን መጣ ማለት ነው? ዲ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው መንገድ ግን ያው 9ኛ ክፍል ላይ ሲደርሱ በደንብ ስለምትማሩት ነው እንጂ መጀመሪያ ስሎፕ እንፈልጋለን። ስሎፕ ማለት ዋይ2 ማይነስ ዋይ1 ኦቨር ኤክስ2 ማይነስ ኤክስ1 እናደርግና ማለት ነው። ኤክስ1 እና ኤክስ2 ምናምን እነማን ናቸው? እዚህ ጋር የተሰጡትን ፖይንት የመጀመሪያዋን ከፈለጋችሁ 3 ኤክስ1 ዋይ1 በሏት። 0 ኮማ ማይነስ ደግሞ ኤክስ2 ዋይ2 ብላችሁ በዛ ተክታችሁ ስሎፕ ካገኛችሁ በኋላ ስሎፕ ወይም ደግሞ ኤም የሚባለው ማለት ነው። እሱን ካገኛችሁ በኋላ ምንድነው ኢኩዌሽን ኦፍ ዘ ላይን ዋይ ማይነስ ዋይ1 ኢኳልስ ቱ ኤም ኢንቱ ኤክስ ማይነስ ኤክስ1 አድርጋችሁ በዚህም መልኩ መስራት ይቻላል። ኢኩዌሽን ኦፍ ዘ ላይን ግን ይሄኛው አይ ቲንክ ግሬድ 9 ላይ ስለሆነ ያለው ያኔ በደንብ ስለምትማሩት ለአሁኑ ግን በቂ ነው። ፖይንቶች ግራፉ ክሮስ ያደረጋቸውን ፖይንቶች እዚህ ጋር ያሉትን ፖይንቶች ከለያችሁ በኋላ ፔር ኦፍ ፖይንቶች ከለያችሁ በኋላ እነዚያን ፔር ኦፍ ፖይንት የሚያሟላ ከዚህ ከተሰጠው ኢኩዌሽን ውስጥ የትኛው ነው ብላችሁ እናንተ መተካት በቂ ነው ለእናንተ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ሶ ምንድነው የሚለን 28 በጣም ቀላል ነው። ኢንኳሊቲ ነው። እሱን ኢንኳሊቲ ሶልቭ ማድረግ ነው የሚጠበቅበት። ሶ ምንድነው የሚለን what is which of the following is a solution set of ይለናል 3x minus 10 greater than 14 ይላል። በጣም ቀላል ነው። ሶ ኔጌቲቭ ስለሆነ ወደዛ እንወስደዋለን ሶልቭ እናድርገው። ሶ 3x greater than ይሆናልና 14 ሲደመር 10 ይመጣል። ለምን ኔጌቲቭ ስለነበር ሲሻገር ፖዚቲቭ ይሆናል። ሶ 3x greater than ስንት ይመጣል? 24 ይመጣል። ኦቨር 3 ይሆናል። ኤክስ 3 በ3 ይጠፋል። ኤክስ ግሬተር ዳን 24 ሲካፈል ለ3 ስንት ይመጣል? 8 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄንን የያዘው አማራጭ ማን ነው ማለት ነው? ቢ ይመጣል ማለት ነው። በጣም አሪፍ። እሺ ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላኛው ምንድነው የሚለን 29ኛ a woman is 3 times as old as her daughter ይላል። woman ሴትየዋ ምንድነው እናትየዋ የልጇን እድሜ ማይሜን የሄር ብራዘር ነው የወንድሟን ሄር ብራዘር ዳውተር ሳይሆን ሄር ብራዘር ነው የሚለን። ወንድሟ ልጅቷ ሴትየዋ የወንድሟን እድሜን በ3 እጥፍ ትበልጠዋለች ነው የሚለን። ኦኬ and the sum of their ages 36 ይለናል። ኦኬ ስለዚህ አሁን እንዲህ እናርገውና በከለሩን ቀየር ላድርገው። ሲስተር እና ብራዘር ብዬ ልውሰደው። ስለዚህ ሲስተርን ኤክስ ልበለው ጀስት ቫልዩ እንዲመቸን ነው። ብራዘር ደግሞ ዋይ ልበለው።
የሁለቱ ድምር ውጤት ስንት ነው ይለናል? 36። ይሄ ማለት ኤክስ ፕላስ ዋይ እኩል ይሆናል 36 ነው የሚለን። እሺ እንዲሁም ደግሞ ኤ ውመን 3 ታይምስ ሃዝ ኦልድ ሄር ብራዘር ነው የሚለን። ምንድነው ሲስተር ስለሆነ ኤክስ እኩል ይሆናል 3 ታይምስ ዋይ ነው። በሶስት እጥፍ ነው የምትበልጠው ማለት ነው። ይሄ ማለት 3 ታይምስ ዋይ 3 ዋይ ነው ማለት ነው። ይችን ሪአሬንጅ እናድርገው። ኤክስ ኢኳልስ ቱ 3 ዋይ ይችን እንያዝ። ይችን በደንብ እንያዝ። ከዛ በኋላ ልተካው እዚህ ጋር ኤክስ ፕላስ ዋይ እኩል ይሆናል 36 የነበረው አሁን በኤክስ ቦታ ማን ሊገባ ነው? እዚህ ጋር ያለችው አልትገባ ነው 3 ዋይ ማለት 3 ዋይ ፕላስ ዋይ እኩል ይሆናል 36 ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ከዛ በኋላ 3 ዋይ ፕላስ ዋይ 4 ዋይ ይመጣል። 4 ዋይ ኢኳል ቱ 36 ከዛ ኦቨር 4 ብናደርገው ይሄ በዚህ ይጣፋሉ። አሁን ዋይ እኩል ይሆናል ስንት መጣ? 9 ይመጣል። 36 ሲካፈል ለ4 9 ይመጣል ማለት ነው። እሺ ይሄ ማን ነው? የብራዘር ነው ማለት የብራዘር ነው። ይሄው እዚህ ጋር ያለው ብራዘር ነው ዋይ ያለው ማለት ነው። እሺ ከዛ ምንድን ነው የሚል ሃው ኦልድ ዘ ውመን ነው የሚለን የኤክስ ነው የሴትዮዋ ነው የተፈለገው። ያኛው ደግሞ ኤክስ ነው። ኤክስ ኢኳል ቱ 3 ታይምስ ዋይ ብለናል ከላይ። ስለዚህ 3 ታይምስ 9 ስንት ይመጣል? 27 መጣ ማለት ነው። 27 መጣ። ስለዚህ ኤክስ ኢኳል ቱ 27 ይርስ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ሴትዮዋ 27 ዓመቷ ነው፣ ልጁ ደግሞ 9 ዓመቱ ነው። መልሳችን ያ ዘ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እንቀጥላለን። ኦኬ እዚህ ጋር ምንድን ነው የሚለን? 30ኛ which of the following ይለናል። እሺ which of the following pair of figures are not similar ነው የሚለን። በደንብ መጠንቀቅ። ሲሚላር ያልሆኑት ናቸው እነዚህ። ሌላኛው ኤ ምንድን ነው የሚለን? two triangles with different lengths and widths። ይሄ ሲሚላር አይሆንም። ስለዚህ መልሱ ኦልሬዲ ታወቀ ማለት ነው። መልሳችን ይሄ ሆነ ማለት ነው። two equilateral triangles of different size። ይሄ ሲሚላር መሆን ይችላል። any equilateral triangle is similar, any two square is similar, any two circle is similar። እነዚህ በምንም ታምር ሲሚላር አለመሆን አይችሉም። any two equilateral triangles always similar which is true, any two square is similar which is true, any two circle is similar which is true ማለት ነው። ስለዚህ ABCD ሲሚላር መሆን ይችላሉ። ግን የተለያየ ሳይዝ ያለው ሬክታንግል ከሆነ ሲሚላር ላይሆን ይችላል ወይም ደግሞ አይሆንም ማለት ይቻላል። መልሳችን ምን መጣ? ኤ ይመጣል ማለት ነው። በጣም አሪፍ። እሺ 31 ምንድን ነው የሚለው? two similar triangles having scale factor ነው የሚለው። ይሄ ማለት ያው ሳይድ 1 ኦቨር ሳይድ 2 ማለት ነው። ስንት ነው ይለናል? 3 ኦቨር 8 ነው ይለናል። ያ ቺኛዋ ፓርት ማለት ነው። ሁለት ሲሚላር የሆኑ ትሪያንግሎች if the area of the smaller triangle ስሞለር ሳይድ ያለው ማን ነው? እዚህ ጋር ሳይድ 1 ላይ ነው ያለ አይደለ? ስለዚህ ኤሪያ 1 ነው ማለት ነው። ኤሪያ 1 ስንት ነው ይለናል? 9 ነው ይለናል። ጥያቄው አሁን ኤሪያ 2 ስንት ነው ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ከዚህ ተነስተን ሪሌሽንሺፓቸውን ማውጣት ነው። ሪሌሽንሺፕ ማለት ታስታውሳላችሁ አይደል? ኤሪያ 1 ኦቨር ኤሪያ 2 ማለት ሳይድ 1 ኦቨር ሳይድ 2 ምን ስኩዌር ማለት ነው። ስኩዌር ማለት ነው። ስለዚህ ምን መጣ አሁን? ይሄ ማለት ኤሪያ 1 ማለት ስንት ነው? 9 ኦቨር ኤሪያ 2 እኩል ይሆናል። እሺ ምን ይሆናል? ሳይድ 1 ስንት ነው? 3 ኦቨር 8 ስኩዌር ማለት ነው። በጣም አሪፍ በጣም አሪፍ። አሁን ምን እናደርጋለን? እሺ 9 ኦቨር ኤሪያ 2 እኩል ይሆናል ያኛው 9 ኦቨር 64 ይመጣል ማለት ነው። በጣም አሪፍ። አሁን ምን እናደርጋለን? ክሪስ ክሮስ እናደርጋለን። ክሪስ ክሮስ የምናደርገው ይሄ በዚህ ይባዛል፣ ይሄ በዚህ ይባዛል። 9 ታይምስ ኤሪያ 2 9 8 ይመጣል is equal to 9 ታይምስ 64 ይመጣል ማለት ነው። በጣም አሪፍ። እሺ ኦቨር 9 ኦቨር 9 ስናደርገው 9 በ9 ይጠፋል። ሶሪ ኤ ስንት መጣ ማለት ነው? አሁን ኤ2 ኢኳልስ ቱ ይኸው እዚህ ጋር 9 በ9 ይጣፋል። ስንት ይመጣል? 64 ሴንቲሜትር ስኩዌር ይመጣል ማለት ነው። 64 ሴንቲሜትር ስኩዌር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ ምንድነው የሚለን? 32ኛ if two angles of a triangle measure are 72። ኦኬ ትሪያንግል ልሳልላችሁና እስኪ ጀስት ትሪያንግል ልሳልላችሁ። ትሪያንግል 3 አንግል ነው ያለው። አንደኛው ስንት ነው ይለናል? 72 ነው ይለናል። እሺ ይሄኛው ደግሞ ስንት ነው ይለናል? ዝም ብለን ነው ራንደም ቁጥሩን እየሰጠ ነው ያለ ነው።
ይሄኛው ደግሞ 48 ዲግሪ ሊሆን ይችላል። ሶስተኛው አንግል ማን ነው ነው ፈልጉ ነው። ይሄን ፓርት ነው ፈልጉ የተባልነው ማለት ነው። ዋት ኢዝ ዘ ሜጀር ኦፍ ዘ ሰርድ አንግል ነው የሚለን። ሶ አንድ የምናውቀው ሩል ምንድነው? ሁሉም የትሪያንግል አንግሎች ተደምረው ምን መምጣት አለባቸው? 180 አይደለም። ስለዚህ አንግል ኤክስ ፕላስ 48 ዲግሪ ፕላስ 72 ዲግሪ እኩል ይሆናል ስንት? 180 ዲግሪ ይመጣል ማለት ነው። በጣም አሪፍ። ከዚህ በኋላ መቀነስ ስለሚሆን ማለት ነው። ሶ አሁን ኤክስ ፕላስ ይሄኛው ሲደመር ስንት ይመጣል? እንደምረው 72 ሲደመር 48 ስንት ይመጣል? 2 ሲደመር 8 10 10 እንጽፍ 0 እንጽፍ አንድ አለኝ። 7 ሲደመር 4 11 ከአንድ ጋር 12 ይመጣል። ስለዚህ 120 ዲግሪ እኩል ይሆናል 180 ዲግሪ መጣ ማለት ነው። ሶ ከዚህ በኋላ መቀነስ ነው። ኤክስ እኩል ይሆናል 180 ዲግሪ ሲቀነስ 120 ዲግሪ ይመጣል። ሶ ስንት ይመጣል? አሁን የኤክስ ዋጋ ኤክስ እኩል ይሆናል 60 ዲግሪ ይመጣል ማለት ነው። 60 ዲግሪ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ መልሳችን ምን መጣ ማለት ነው? እዚህ ጋር ኤ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 33ኛ ምንድነው? እንዘ ፊገር ጊቭን ቢሎው ይለናል። ሶ ከለር እየቀየርኩ ነው ያለው ሶሪ። ሶ ኢን ዘ ፊገር ጊቭን ቢሎው ትሪያንግል ኤቢሲ ዘ ራይት አንግል ትሪያንግል አት ሲ ላይ ነው የሚለን። አት ሲ ላይ ሶ ይቺ ማለት ነው እዚህ ጋር ያለችው። ኤዲ ደግሞ ስንት ነው ይለናል? 9 ኤዲ 9 ነው which is given already። ኤቢ ደግሞ 25 ነው which is already given። ጥያቄው ምንድነው? እዚህ ጋር ዝቅ ብለን ስናየው what is the length of AC ነው። ይሄ ፓርት ነው ፈልጉ የተባለ። ይሄ ደግሞ የምን ቴረም የሚባለው? ኢኩሊዲስ ቴረም አይደለ? ኢኩሊዲስ ቴረም ታስታውሳላችሁ አይደል ተማሪዎች? በጣም አሪፍ። ስለዚህ ኢኩሊዲስ ቴረም ካስታወስ ምን ማለት ነው? ኤሲ ስኩዌር ማለት እሺ፣ ኤሲ ስኩዌር ማለት ኤዲ ታይምስ ኤቢ ማለት ነው። ኤዲ ታይምስ ኤቢ ማለት ነው። ኦኬ በዛኛው ሳይድ ከመጣን ደግሞ ቢሲ ካረግን ደግሞ ምንድነው? ቢሲ ስኩዌር ማለት ምን ማለት ነው? ቢዲ ታይምስ ኤቢ ማለት ነው። በዚህ በኩል ከመጣን በዚህኛው ሳይድ ከመጣን ማለት ነው። ግን ኦልሬዲ በዚህኛው ሳይድ ስለሆነ የተሰጠን ሶ ኤሲ ስኩዌር ስንት ኤዲ ስንት ነው? 9 ነው። 9 ሲባዛ ኤቢ ደግሞ ስንት ነው? 25 ይመጣል ማለት ነው። ሶ አሁን ስንት ይመጣል? 9 ጊዜ 5 45 ነው። ሶ 5ን ጽፌ 4 አለ 9 ጊዜ 2 18 ከ4 ጋር 22 ይመጣል። ሶ ኤሲ ስኩዌር መጣ ማለት ነው። ስለዚህ ኤሲ እኩል ይሆናል ራዲካል ይሆናል ቦት ሳይድስ 225 ይመጣል። ሶ ስንት ይመጣል? ይሄ 15 ሴንቲሜትር ይሆናል። 225 ከራዲካል ሲወጣ 15 ይመጣል። ሶ መልሳችን ምን ይመጣል ማለት ነው? ቢ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ ሶ ይችን ደግሞ ቆይ ከለሯን ቀየር ላርጋትና በየሎ ከለር የተሻለ እይታ ሊኖረው ስለሚችል ማለት ነው። እሺ 34 ላንብብላችሁ። ሜቢ ፎቶ ስለሆነ የተነሳው ትንሽ ላይ ያነበብ ይችላል። ኢፍ ዘ ሴንትራል አንግል ሜጀር ኢዝ ይላል 72 ዲግሪ። እስቲ የሆነ ሰርክል ሳልና ላይክ ዚስ ማለት ነው። እሺ ሰርክል ሴንተር አለው። ሴንትራል አንግል የሚባለው በሁለት ሬዲየሶች እና በመካከላቸው ባለው አርክ ይሄ ነው ሴንትራል አንግል የሚባለው። ሰው ለምሳሌ እዚህ ጋር ያለችዋን ኤ ብላት ይችኛዋን ቢ ብላት ይሄ ስንት ነው ይለናል? 72 ዲግሪ ነው ይለናል። ሶ እዚህ ጋር ያለችዋ ዝም ብለን ኤክስ ብላት ማለት ነው አርክ ላይ ያለ ነው። ሶ ዋት ዘ ሜጀር ኦፍ ኢትስ ኢንተርሴፕትድ አርክ ነው የሚለው። አርክ ኢንተርሴፕትድ ነው። ስለዚህ ሴንትራል አንግል ደግሞ ታስታውሳላችሁ። ሴንትራል አንግል እና አርክ ምንድን ናቸው? ኢንተርሴፕትድ አርክ ምንድን ናቸው? አርክ እኩል ናቸው አይደል የተባባልነው? ያ ይሄ 72 ከሆነ ከዚህ እስከዚህ ድረስ ያለው ስንት ነው የሚሆነው? 72 ነው የሚሆነው። ኢንስክራይብድ አንግል ከሆነ ነው ደብል የሚሆነው። ስለዚህ መልሳችን ኦልሬዲ ምን ይመጣል ማለት ነው? ሲ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? ያ ኢንተርሴፕትድ አርክ ከሆነ ግን ይለያል። አሁን ለምሳሌ እንደዚህ ቢሰጠን ለምሳሌ በእናንተ ጊዜ ሊመጣ ስለሚችል ማለት ነው። ሴንተር አለ እዚህ ጋር ኦ የሚባል ለምሳሌ አንድ ኢንስክራይብድ የሆነ አንግል ቢሰጠን ላይክ እንደዚህ ማለት ነው። እዚህ ጋር ኤ አለ፣ እዚህ ጋር ቢ አለ፣ እዚህ ጋር ሲ አለ ቢሰጠን ሰው ከዚች እስከዚች ያለችዋ 50 ዲግሪ ከሆነ ከዚህ እስከዚህ ድረስ ያለው ስንት ይመጣል? ደብል ነው የሚሆነው 100 ዲግሪ ይመጣል ማለት ነው። ግልጽ ነው ተማሪዎች? የስ ኢንስክራይብድ አንግል ከሆነ እንጂ ሴንትራል አንግል ከሆነ አርኩና ሴንትራል አንግሉ ምንድን ናቸው? እኩል ናቸው ማለት ነው። በጣም አሪፍ። እሺ እንቀጥላለን።
ቀጥላለን። ኦኬ ሶ እዚህ ጋር እንደውም እዚህ ጋር መጣ። እዚህ ጋር ኦኬ እዚህ ጋር አክቹዋሊ ፎርማቱ የተለየ ስለሆነ ከለሩን ቆይ ልቀይረውና በደንብ እናየዋለን አብረን። ኦኬ ፔፐሩ ላይ ሲሆን በብላክ ሲሆን የተሻለ ነው፣ እይታ ይኖረዋል። እዚህ ጋር ደግሞ እንደምታዩቸው ኤሲ እና ቢዲ ሁለቱ ምንድን ናቸው? ኮርድ ናቸው፣ ኮርድስ ናቸው። እነዚህ ስለ ኮርድ ተምራችኋል ሰርክል ላይ። ስለዚህ ሁለት ኮርዶች ደግሞ ኢንተርሴክት ሲያደርጉ በመካከላቸው የሚፈጠረውን አንግል እንዴት እንደምንፈልግ ተምራችኋል አይደለም? ምንድን ነው የሚለው ጥያቄው? ኦ ኢዘ ሴንተር። ስለዚህ ሴንተሩ ላይ ክሮስ አይደለም የተደረገው። ሜጀር አንግሉ አርክ ነው ከላይ ያለው ኤ ዋይ ዲ። ኤ ዋይ ዲ ማለት ከዚህ እስከዚህ ድረስ ያለው ማለት ነው። ስንት ነው ይለናል? 40 ዲግሪ ነው ይለናል። ኤ ዋይ ዲ ማለት ይሄ ነው። እሺ ቢኤክስ ሲ ደግሞ ስንት ላይ ይለናል? ይሄው እዚህ ጋር ይሄ ማለት ቢኤክስ ሲ ከዚህ እስከዚህ ስንት ነው ይለናል? 220 ዲግሪ ነው። ስለዚህ ጥያቄው ምንድን ነው? ጥያቄው ምንድን ነው የሚለን እዚህ ከታች ዋት ዘ ዲግሪ ሜጀር ኦፍ አንግል ቢኢሲ። ቢኢሲ ይሄ ኢች አንግል ማለት ኢች አንግል ስንት ነች ነው። ስለዚህ ደግሞ ይህንን ደግሞ በምን ሪሌሽንሽፕ ነው የምናየው? ሁለት ኮርዶች ኢንተርሴክት ሲያደርጉ የሚፈጠሩትን አንግል ለማግኘት ምንድን ነው ብለናል? በመካከላቸው ያለ አርካቸውን የሁለቱን አርክ ኢንተርሴፕትድ አርካቸውን ደምሮ ለሁለት ማካፈል ማለት። ስለዚህ አሁን ምንድነው ሜጀር አንግል ኦፍ ቢኢሲ እኩል ይሆናል ስንት ነው? ሜጀር አርክ ኦፍ ኤ ዋይ ዲ ፕላስ ሜጀር አርክ ኦፍ ቢኤክስ ሲ ሲካፈል ለሁለት ማለት የሁለቱ ድምር ውጤት ማለት የሁለቱ ድምር ውጤት ደምረን ለሁለት ማካፈል ነው። ኦልሬዲ ተሰጥቶናል። ስለዚህ ስንት ይመጣል? አሁን 40 ዲግሪ ሲደመር 220 ዲግሪ ሲካፈል ለሁለት ማለት ነው። ስንት ይመጣል? አሁን ይሄ ሲደመር አይ ቲንክ 260 ዲግሪ ሲካፈል ለሁለት ይመጣል። ስለዚህ 130 ዲግሪ ይመጣል ማለት ነው። 130 ዲግሪ ይመጣል። መልሳችሁ ምን መጣ ማለት ነው? ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እሺ ይሄ በጣም የአኮርድንና በመካከላቸው ያለውን አርክ ለማግኘት የተፈጠረው ሪሌሽንሽፕ ማለት ነው። እሺ እንቀጥላለን። እሺ 36 ምን ይለናል? ኢን ራይት ሰርኩላር ኮን ነው የሚለው። ራይት ሰርኩላር ኮን ማለት ምን ማለት መሰላችሁ? ልሳላት ራይት ሰርኩላር ኮን የምትባለው ልክ እንደዚህ ነች። ያው ምናልባት እሺ እንደዚህ ብላችሁ አስቡት። እቺ ከላይ ያለችው ምን ትባላለች? ቨርቴክስ ትባላለች። ይሄ ደግሞ ሰርክል ነው። ከዚህ እስከዚህ ምን አለ? ሬዲየስ አለ፣ አር ይባላል። ይህቺ ቀጥ ብላ የምትመጣዋ ላይን ደግሞ 90 ዲግሪ መጣ የምትሰደዋ ደግሞ ላይን ምን ትባላለች? ይቺ ሃይት ትባላለች። ሃይት ወይም ደግሞ ካስፈለገ አልቲቲዩድ ማለት አልቲቲዩድ ማለት። ይቺኛዋ ደግሞ ሬዲየስ። እቺ ምንድነች? ሬዲየስ አር ያልኳት ማለት ነው። ሬዲየስ ነች። ሰርክል ኦፍ የቤዙ ሬዲየስ ነች። ቤዝ ሬዲየስ። ይሄኛው ደግሞ ስላንት ሃይት ይባላል። ይሄ እዚህ ጋር ያለው ላተራል ፌስም አለ። ይሄ ይቺኛዋ ስላንት ሃይት ትባላለች። ስላንት ሃይት ይባላል። ይሄኛው ደግሞ ይሄ ፊት ለፊት እዚህ ጋር የምታዩት ደግሞ ምንድነው? ላተራል ፌስ ይባላል። ላተራል ፌስ ይባላል ማለት ነው። ጥያቄው ምንድነው ታዲያ? ዘ ፐርፔንዲኩላር ዲስታንስ ፍሮም ዘ ቤዝ ቱ ዘ ቨርቴክስ። ይሄ ኦልሬዲ ይታወቃል። ይሄ ፓርት ማለት ነው። ኦልሬዲ እኛ ቅድም እዚህ ጋር ያልናት ማለት ነው። እነዚህን መያዙ ጥሩ ነው፣ ምክንያቱም በቀጣይ ለእናንተም ሊመጣባቸው ስለሚችል ማለት ነው። ላተራል ፌስ፣ ስላንት ሃይት፣ ሬዲየስ እና ሃይት ወይም ደግሞ አልቲቲዩድ ማለት የትኛው ነው የምትለውን ፓርት በደንብ በትክክል ማየት ያስፈልጋል ማለት ነው። መልሳችን ኤ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ይሄኛው ደግሞ ያው ፕሪዝም ነው። ፕሪዝም ነው ይሄኛው። በጣም አሪፍ ነው። ይሄ በጣም ቀላል ነው። ቶታል ሰርፌስ ኤሪያውን ፈልጉ ነው እያለን ያለ ነው። ምንድነው የሚለን? ዘ ፊገር ጊቭን ቢሎ ዘ ራይት ሬክታንጉላር ፕሪዝም ዊዝ ሌንግዝ ኤሉ ተሰጠ፣ ሌንግዝ ተሰጠ። ሌንግዝ ስንት ነው? 5 ነው። ዊድዝ ስንት ነው? 2 ነው። እንዲሁም ደግሞ የሃይቱ ስንት ነው? 3 ነው። ጥያቄው ምንድነው? እሺ ጥያቄው ምንድነው? what is the total surface area ነው። ታስታውሳላችሁ ቶታል ሰርፌስ ኤሪያ ማለት ምን ማለት ነው? ላተራል ሰርፌስ ኤሪያ ታይምስ ፕላስ 2 ታይምስ የቤዝ ኤሪያ ማለት ነው።
በጣም አሪፍ። ስለዚህ መጀመሪያ ሁለቱን ማግኘት አለብን። ላተራል ሰርፌስ ኤሪያ እንዴት ይፈለጋል፣ ቤዝ ኤሪያ እንዴት ይፈለጋል የሚለውን እናያለን። ሶ ላተራል ሰርፌስ ኤሪያ ደግሞ እንዴት ነው የሚፈልገው? ፐሪሜትር ታይምስ ሃይት ነው። ሶ መጀመሪያ ፐሪሜትር እንዴት ይፈለጋል? ፐሪሜትር ማለት ምን ማለት ነው? የሬክታንጉላር ፕሪዝም ስለሆነ ፐሪሜትር ሬክታንግል ስለሆነ 2 ኢንቱ ሌንግዝ ፕላስ ዊድዝ አይደለም የሚፈልገው ፐሪሜትር። ስለዚህ 2 ኢንቱ ሌንግዝ ፕላስ ዊድዝ ማለት 5 ሲደመር 2 ነው። ሶ ስንት ይመጣል? 7 ነው። 2 ኢንቱ 7 ይመጣል ስንት ይመጣል? 14 ይመጣል። ይሄ ማን ነው? ፒ ነው ማለት ነው። ሶ ከዛ በኋላ ምንድን ነው? 14 ታይምስ ኤች ደግሞ ስንት ነው? 3 ይመጣል። ሶ ስንት ይመጣል? ይሄ 42 መጣልን ማለት ነው። ስለዚህ ኤኤል እኩል ይሆናል 42 ሴንቲሜትር ስኩዌር መጣ ማለት ነው። በጣም አሪፍ። ሰው ይችን ፓርት አገኘናት ማለት ነው። ይችን ፓርት አገኘናት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው ሌላኛው ደግሞ ኤቢ ቤዝ ኤሪያ ነው። ቤዙ ደግሞ ምንድነው? ሬክታንግል ነው። ሬክታንግል ደግሞ ኤሪያ እንዴት ነው የሚፈልገው? ሌንግዝ ታይምስ ዊድዝ ነው። ሰው ሌንግዙ እና ዊድዙ ይታወቃል። 5 ሲባዛ በሁለት ስንት ይመጣል? 10 መጣ ማለት ነው። 10 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው አሁን ከለሯን ልቀይራትና ወደ ዋይት ልቀይረው፣ እዛኛው እንትን ላይ እየገባው ስለሆነ ማለት ነው። ስለዚህ አሁን በቃ ያላለሁ። ሶ አሁን ኤ ቶታል ሰርፌስ ኤሪያ ማለት ሁለት ቤዝ ስላለው ነው 2 ታይምስ የተባለው። ሶ ኤኤል ፕላስ 2 ታይምስ ኤቢ ማለት ነው። ሶ ኤኤሉ ስንት ነው ይመጣልን? 42 ሴንቲሜትር ስኩዌር ፕላስ 2 ታይምስ 10 ሴንቲሜትር ስኩዌር 10 ሴንቲሜትር ስኩዌር የቤዝ ኤሪያው ስለመጣልን ማለት ነው። ይሄ ኤሪያ ሶ አሁን ማባዛት እናስቀድማለን። ስንት ይመጣል? አሁን ይሄ 42 ሴንቲሜትር ስኩዌር ፕላስ ይሄ ደግሞ 20 ሴንቲሜትር ስኩዌር እኩል ይሆናል ስንት ይመጣል? 62 ሴንቲሜትር ስኩዌር መጣ ማለት ነው። ይሄ ምንድነው? ቶታል ሰርፌስ ኤሪያው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ያ መልሳችን ምን ይመጣል? ዲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ ኦኬ። ይሄኛው ደግሞ ራይት ሰርኩላር ሲሊንደር ነው። ራይት ሰርኩላር ሲሊንደር ነው። ይሄ በጣም ቀላል ነው። የስምንተኛ ክፍል ላይ ያሉ ስለሆኑ በጣም ያን ያህል የሚያስቸግሩ አይደሉም። ሶ ከለሯን ቀየር ላርጋትና እሺ፣ እስከዛ እናንተ እያነበባችሁ ትጠብቃላችሁ ማለት ከለሩ እንዲለየ ፔፐሩ ላይ ስገባ በብላክ ሲሆን የበለጠ ያምራል። ሶ the figure given below is right circular cylinder ይለናል። ሶ ራይት ሰርኩላር ሲሊንደር ይለናል። ሶ ሬዲየስ አለው ከላይም ከታችም ቤዙ ሬዲየሶቹ አንድ አይነት ስለሆኑ ከላይ ያለው 4 ከሆነ ይሄኛውም 4 ነው የሚሆነው። ሶ ሬዲየሱ ስንት ነው? ሬዲየሱ 4 ሴንቲሜትር ነው። ሃይቱ ደግሞ ስንት ነው? 10 ሴንቲሜትር ነው። ሶ ጥያቄው ምንድን ነው የሚለን? ዋት ኢዝ ዘ ቮሊዩም ኦፍ ዘ ሲሊንደር ነው የሚለን። ሶ በጣም ቀላል ነው። ቮሊዩም እንዴት ነው የሚፈለገው? ፓይ አር ስኩዌር ኤች ማለት ነው። ሶ ይሄ ማለት ፓይ ታይምስ አር ስንት ነው? 4 ነው። 4 ሴንቲሜትር ስኩዌር ታይምስ ሃይት ደግሞ ስንት ነው? ታይምስ 10 ሴንቲሜትር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ፓይ አር ስኩዌር ስንት ነው? 16 ሴንቲሜትር ስኩዌር ነው። ታይምስ 10 ሴንቲሜትር ይሆናል። ስንት ይመጣል? ይሄ 16ን በስንት ማባዛት? በ10 ስንት ይመጣል? 160 ፓይ ሴንቲሜትር ኪዩብድ ይመጣል። ለምን? እዚህ ጋር ሴንቲሜትር ስኩዌር አለ፣ እዚህ ጋር ደግሞ 1 ሴንቲሜትር አለ። ሰው ኪዩብድ ይሆናል። ስለዚህ ቮሊዩሙ ስንት መጣ ማለት ነው? 160 ሴንቲሜትር ኪዩብድ ይመጣል ማለት ነው። በጣም አሪፍ። ሰው መልሳችን ምን ይመጣል? ያ ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ። ይሄም በተመሳሳይ ነው። ይሄን በደንብ ላሳያችሁ። ቆይ ከለሯን ቀየር ላርጋትና ማለት ነው። ኦኬ a number is chosen random from ከ1 እስከ 20 ከ1 እስከ 20 የሆነ ቁጥር ራንደም የሆነ ቁጥር ቾይዝን ልመርጥ ነው የሚለን። ሶ አሁን ሳምፕል ስፔሱ ማን ነው? ሳምፕል ስፔስ የሚባል አለ። ሳምፕል ልጻፈው፣ ሳምፕል ስፔስ ወይም ደግሞ ኤስ ማለት ይቻላል። ስንት ነው? 1 2 3 ከ1 እስከ 20 ነው ማለት ነው። አንድ ይሄን ያዙ። ሌላ ኢቨንት ደግሞ የሚባለው የሚጠየቀው ጥያቄ ነው። what is the probability that the number chosen a multiple of 4 ነው። ስለዚህ ኢቨንቶቹ እነማን ናቸው? መልቲፕል ኦፍ 4 የሚባሉት እነማን ናቸው? ኢቨንት በኢ ነው የሚወከለው። መልቲፕል ኦፍ 4 የሚባሉት 4 አለ፣ 8 አለ፣ 12 አለ፣ 16 አለ፣ 20 አለ አይደለ? የስ በጣም አሪፍ። ሰው አሁን አወቅን ማለት። ስለዚህ አሁን ፎርሙላው ምንድን ነው? ዘ ፕሮባቢሊቲ ኦፍ አን ኢቨንት ማለት ምን ማለት ነው?
ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ቶታል ሳምፕል ስፔስ ማለት ነው። ሶ ቶታል ሳምፕል ስፔሱ 20 ነው ከ1 እስከ 20 ስለሆነ ኦቨር ይሄኛው 20 እናደርጋለን። ነምበር ኦፍ ኢቨንቶቹ ስንት ናቸው? 1 2 3 4 5 ናቸው። ስለዚህ 5 ኦቨር 20 እናደርጋለን ማለት ነው። ይቃለላል በ5 በ5 1 ኦቨር 4 ይመጣል ማለት ነው። ሶ መልሳችን 1 ኦቨር 4 ይመጣል ማለት ነው። ሶ ያ አንሰሪስ ሲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ ኦኬ ጨርሰናል ለካ። ሶ ቀጣይ ደግሞ በሌላ ርዕስ ስለምንመጣ ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ሰብስክራይብ አድርጋችሁ ጠብቁ። 9 10 11 12 እየሰራን ያለ ነው። ሶ ታላቅ ወንድም ካላችሁ ሼር አድርጉላቸው። የምታውቋቸው ጓደኞች ካላችሁ ሼር አድርጉላቸው። በተረፈ መልካም የጥናት ጊዜ መልካም የትምህርት ጊዜ ይሁንላችሁ። ቻው